ሰላም ውድና የተከበራችሁ የዛህራ ሙካድድ ዩቲዩብ ተከታታዮች ለሰላም ሁሉ መልካም ሁሉ አይሾይና ከኔ ጋር አልሐምዱሊላህ ውዶቼ። ዛሬ ደግሞ ምን ጉድ ነው የምንሰማው? ቲክቶከር አዶናይ እና ጃኒ ታሰሩ የሚል እንግዲህ በየፌስቡኩ በየቲክቶኩና በየዩቲዩቡ እያየን ነው። ምንድነው ጉዱ? ምን ተፈጥሮ ነው? ምንድነው? ለምንድን ነው? ያው እንግዲህ ሰሞኑን የቲክቶክ አዋርድ ነበርና በዛ በቲክቶክ አዋርድ ላይ አዶናይና ዩቲ ሀያት ዩቲ ናት አንደኛ ማን ነው የሚወጣው ማን ነው ለጥቆ የሚወጣው በሚለው በጣም ብዙ ክርክር ነበረ። ሁሉም እንግዲህ አዶናይን መርጧል። አዶናይ እንግዲህ ሁሉን ማሸንፎታል ማለት ነው። አሸናፊ ሆኖ ተሸልሟል። አሁን አዶናይ አነጋጋሪ የሆነው የአዶናይ እንትን ማለት ነው ምንድነው ሰግጥ ፈምስ ይሄንን ሰግጥ ፈምስ ብዙዎቹ ተቀብለውት በየቲክቶኩ ሰግጥ ፈምስ ብሏል አዶናይ እያሉ ሁሉም እየሰሩበት ነው ማለት ነው። እና ይሄንን ግን ሁሉም የየራሱን አመለካከትና የየራሱን ሀሳብ ነው እየሰጠበት በዚህ ጉዳይ ላይ የሆነ ወንጀልም ተፈጥሮ የሆነ ነገር ሲፈጠር ማለት ነው እሱ ነው ወደ አዶናይ ነው። አሁን አዶናይ እንጃ ምንድነው ጥፋቱ? ሰግጥ ፈምስ ያለው እሱ ሁሉም እንዲያረዳዱ ነው የሚረዳው ማለት ነው። አንድ ሰው ጥፋት አጥፍቶ ሰግጥ ፈምስ ስላለ ነው እሱ በሱ ነው የሚል አመለካከት ነው። ያው የኢቢኤስ የሚሰራው የሆነ ሰው የሆነ ስራ የሆነ ነገር አድርጓል። የሆነ ተጠቃላችሁ እኔ ሄደው ማለት ስለማልፈልግ ነው። የእሱን ጉዳይ ራሱ ከአዶናይ ጋር እያይዘውታል። እና የኢትዮጵያ ሕዝብ ግን ምን አይነት ተንከሲስ ነን? እኔ የምረዳው አዶናይ ሰግጥ ፈምስ ያለው የሆነ እሉንታ የያዛችሁ ያን ኢትዮጵያዊነታችንን ይዘን ግን ይሄ የሆነ ምን ይሉኝ እንደዚህ ነው ብለን ራሳችሁን ተደብቁ። በቃ ሶሻል ሚዲያ ላይ ሙጡ። የሆነ ሰው የየራሱ ታሌንት አለውና ያንን የተሰጣችሁን ተሰጥቶ እሱን አውጡ። በቃ ፈምሱ። በቃ ሉንታ አያያዛችሁ፣ በራሳችሁ ኩሩ፣ በራስ መተማመን ይኑራችሁ ነው ያለው እሱ ማለት ነው። እንደዛ ነው የምረዳው፣ እንደዛ ነው የሚለው መብዛኛው ማለት ነው። እና ራሳችሁን ዝቅ አታርጉ። እሱ በቃ እየመጣበትን ያለፈበትን ሁኔታ ነው የሚያሳየው ማለት ነው። ለምሳሌ በፊት ያለው የሰውነቱ ቅርጽ ራሱ ወፍራም ነበረና ከዛ የዛን ሰዓት ራሱ ሆኖ አላማ አለው። በቃ እኔ የምፈልግበት ደረጃ አለኝ፣ እዛ ደግሞ እንደምደርስ እርግጠኛ ነኝ ብሎ የመጣ ሰው ነው። እና ምንድነው ጥፋቱ? እንደምናየው እንግዲህ ሶሻል ሚዲያ ላይ የተቸገሩትን ይረዳል ምናምን እና ብዙ ነገር እና አንዳንድ ጊዜ ኢትዮጵያ በእርግጥ ተሱ የበለጠ ምሁራን አሉ፣ ተሱ የበለጠ በጣም ትልልቅ አዋቂዎች አሉ፣ መሸለም ያለባቸው አሉ። ግን ይሄ ምንድነው የቲክቶክ አዋርድ ነው። አሁን አብዛኛው ሰው ምንድነው የሚለው እሱ ተሚሸለም ስንት አሉ ዶክተሮች፣ በቃ መምህሮች፣ ስንት ዓመት ያገለገሉ ምናምን ብዙ ነገር ጸሐፊዎች፣ ስንት መጽሐፍ ያሳተሙ ምናምን አሉ። ለነሱ ነው እንጂ መሸለም ያለባቸው ለአዶናይ አይደለም የሚሉ አሉ። ግን ይሄ የቲክቶክ አዋርድ ነው። ቲክቶክ ላይ ማን ነው በቃ እንደዚህ ጥሩ ነገር ያደረገው? ህዝቡ እንትን በቃ በድምጽ ብዛት እኮ ነው ሰው መረጠው በቃ። እና እንግዲህ እዚህ ፒክቸር ላይ ደግሞ ምን አደረጉ መሰላችሁ? የቡናው ግባ የገንፎው ውጣ። በነገራችን ላይ ጃኒና አዶናይ ወደ እስር ቤት ሲገቡ ይሄ ደግሞ ነበር ስሙ ጠፋኝ። ወይዬው ይሄኛው ማነው ስሙ? እና እሱ ደግሞ ከእስር ቤት እንዴት ተፈታ ነው። በጣም ደስ ብሎኛል እሱ ከእስር ቤት ስለተፈታ በጣም ነው። በእርግጥ ደስ ይላል። አንዳንድ ጊዜ ምንድን ነው ሰው መቆንጠጥ መደረግ አለበት በእርግጥ ማለት ነው። ምክንያቱም ዝም ከተባለ አይታችኋል ሰሞኑን ቲክቶክ አዋርድ ያቺ ኤባ የምትባለው ራቁቷን መጣች። ማን ነው ያ ደግሞ ቀይ ልብስ ለብሶ ሰይጣን ምን ታየት ያመለጠ ሰይጣን መስሎ እያሉት ነበርና እሱን እንዴ እኛ እኮ ሀገራችን ባህላችን እኮ ምርጥ ባህል እኮ አለን። ዝንጥ ብለው በሀበሻ ቀሚስ ለምን አይመጡም? በቃ ድምቅ ብለው ሀበሻ ቀሚሳቸውን ለብሰው አምሮባቸው እኮ ቢመጡ ይሄ ሁላ ጉድ የለም ነበረ። ያቺ ኤቫ ግን ኤቫን የሆነ አልጠብቃችኋትም ነበረ። የሆነ ነገር እንደምታደርግ ሰው ጠብቂያት ነበረ። ምክንያቱም እሷ በቃ ከሰው መለየት ስለምትፈልግ ነው። በቃ ለየት ትላለሁ ብላ ርቃኗን መጣች። ምን አንድ ኮጠብ አርጋላዋ ላይ መጣች። ወይ የሆነ የተሳቀኩላት እኮ በቃ የሆነ ግልጥ ይላል እያልኩ ማለት ነው። እሷ ግን የሆነ በማስቲሻ ሲይዛው ይሆናል እንጂ ልብስ በባህሪው ምንድነው ልብስ በቃ እንደዚህ ንፋስ ምነካው ምን ሲውል ይብለበለባል አይደል እንዴ?
እና በቃ እኔ እንጃ። ኧረ እሷ እንዳ የኢትዮጵያ ፌዴራል ፖሊስ ይመቻችሁ። በቃ እንደዚህ የሚያጠፉትን ቆንጠጥ ሲያደርጓቸው በቃ ምንድነው ማስተላለፍ ያለብን፣ እንዴት ነው መሆን ያለብን፣ ሶሻል ሚዲያ እንዴት መጠቀም አለብን፣ ይሄ ነገር በህግ ያስጠይቀናል ወይ ብለው እንዲመጡ ያደርጋቸዋል። እና በጣም አሪፍ ነው የኢትዮጵያ ፌዴራል ፖሊስ የወሰደው እርምጃ አሪፍ ነው። ቢያንስ እንግዲህ እነሱ ያውቃሉ የጊዜ ወቅቱን ከስንት ወር እስከ ስንት ወር የሚለውን እነሱ ማረጋገጥ ይችላሉ። እንግዲህ አዶናይም ታስሯል እያሉ ነው። በቃ እኔ አለቃቀማቸው ጨርሰው። በነገራችን ላይ እሱ የወለደችውም ታስራ ነበር። አሁን እሷም ተፈታች መሰል። እሷና ኧረ ቢስሚላ ልጅ ስሙ ጠፋኝ እኮ። ወይ ጃኪ ማን ነው ስሙ? ጃኪ ነው ጆ? ኧረ ቢስሚላ ወላሂ ጠፋኝ ስሙ። ኧረ ገኝነ እና አልምንም እሱም ተፈቷል ብለዋል። እሱ በመፈታቱ እንግዲህ ደስ ብሎናል። እሱ ሲወጣ ደግሞ ይሄኛው ሲገባ ያው ቲክቶክ ታውቃላችሁ ነገር ነው የሚፈልጉት እና የሚገርም ነገር ነው። ሶሻል ሚዲያው ሰሞኑን እንግዲህ እየተጠለቀለቀው በነዚህ ጉዳይ ነው። አዶናይ ለጥሩ ነገር ጥሩ ነገሮች ያደርጋል። በነገራችን ላይ ይሄኛው የሚያደርግ ነበረ ታውቃላችሁ። ምስኪኖችን ይረዳል፣ የተቸገሩትን ይረዳል፣ ወጣቶችን ያበረታታል። እና አንዳንድ ጊዜ ሰው ሲያጠፋ በእርግጥ መቀጣት አለበት፣ መቆንጠጥ አለበት። ግን ወቅቱ ባይረዝም ባይነኝ ማለት ነው አሁን እና እንግዲህ እስኪ አሁን ይሄ የጃኒ የዚህ ጆ ነው ስሙሳ። አዎ የጆ እሱ 1 አመት ሞላው መሰል። እሱ ነው የሰገጠው። ግን አዶናይ ሰግጥ ፈምስ አለ፣ ግን አልሰገጠም እሱ አዶናይ። ታውቃላችሁ ይሄንን ነገር ለምን ብንተው ጥሩ ነው ሲል ሰምታችሁታል አይደል? አዶናይ ይሄንን ሰግጥ ፈምስ የሚለውን ነገር ብዙዎቹን እያስቆጣ ስለሆነ ብንተው ምን ይመስላችኋል? ህዝቡ ደግሞ ታውቃላችሁ፣ ኧረ እባክህ አንተ መኪናን ተቀበልክ በኋላ አልሰግጥም አልፈምስም ትላለህ። ተፈመስክ በኋላ እኛ ቢያሶል የሚሉት ዱባይ ያለው ልጅ አይታችሁታል። እኛማን ተውም ሳንፈምሰን ተው መጀመሪያ መፈመስ አለብን፣ አንተ ደረስክበት መድረስ አለብን ማለት ነው እያሉ ነው እንግዲህ ውዶች። ሶሻል ሚዲያ እየተጠለቀለቀ ነው። ሁሉም በቪዲዮ ወጥቶ ይለፈልፋል። ሁሉም እንደዛ እያለ ነው። እና እስኪ እንግዲህ ደግሞ ምን እንደደረሰ ደግሞ እንግዲህ ምን ከታተል ይሆናል። አንዳንድ ጊዜ ሰው ማይኑ ጥሩ የለም። በቃ አሁን በቃ አዶናይ በጣም በቃ ከባድ ነው። እና አንዳንድ ጊዜ ትንሽ እንዲህ እርገብ ማለት እኔ በነገራችን ላይ እኔ ይህን ልጅ ፈርችለት ነበር። በቃ እንትን አለ በቃ በረረ በጣም በቃ እንደዚያ ሲሆን ጥሩ አይደለም። ምንድን ነው የቸኮለ እንደዛ ነው በቃ። እና እስኪ በቅርብ እንታስር እንደሚፈታ ተስፋ እናደርጋለን። ያለውን በጥፋታቸው ይቅርታ ጠይቀው ካጠፉት ነገር ተምረውበት እንደሚወጡ ተስፋ እናደርጋለን። ወዶቼ የዛሬው ቪዲዮ ይህን ይመስላል። ወጣ ባለ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ